ጤና ይስጥልኝ እንደምን አድራችኋል አድማጮቻችን ከአዋሽ 90.7 ሬዲዮ የሚያዝያ 25 2013 አዲስ ዕለታችን ተጀምሯል ከሀገር ውስጥ እንዲሁም ደግሞ ከባህር ማዶ ያዝናቸውን ጉዳዮች ለአንድ ሰዓት በሚኖረን ቆይታ ወደናንተ የምናደርስ ይሆናል ሐሳብ አስተያየት ካላችሁ በስልክ መስመሮቻችን 0115543316 እንዲሁም ደግሞ 0115543319 ልታደርሱን ትችላላችሁ ከዛም ባሻገር ደግሞ በአጭር የመልእክት ሳጥን ቁጥራችን 6804ንም እንዲሁ ተጠቅማችሁ የድምጽና የጽሁፍ መልእክትን ማድረስ እንደምትችሉ ከወዲሁ ገልጻለሁኝ ዜናዎቻችን ከሬዲዮ ሞገዳችን ባሻገር በማህበራዊ ትስስር ገጾቻችን በዩቲዩብ እንዲሁም ፌስቡክ እና ቴሌግራም አድራሻዎቻችን ወደናንተ የሚደርስ ይሆናል ዜናዎቹ ወደናንተ በማድረስ አስናቀ ማርሸት እንዲሁም ደግሞ በቴክኒኩ ስንታየው ለማ ቆይታ የምናደርግ ይሆናል ጠቅላይ ሚኒስትር አብይ አህመድ የትንሳኤ በዓልን ምክንያት በማድረግ ማዕድ አጋሩ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የትንሳኤ በዓልን ምክንያት በማድረግ ማዕድ አጋርተዋል በአንድነት ፓርክ በተካሄደው የማዕድ ማጋራት ላይ አረጋውያን አርበኞች አካል ጉዳተኞችና ችግረኛ ታዳጊዎች ታድመዋል ጠቅላይ ሚኒስትሩና ቤተሰቦቻቸው በዓሉን በታላቁ ቤተመንግስት አንድነት ፓርክ ውስጥ ከ210 ዜጎች ጋር አሳልፈዋል መረጃውን ያገኘነው ከጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ነው ቀዳማዊት እመቤት ዝናሽ ታያቸው የፋሲካ በዓልን በወይዘሮ ዘውዲቱ መሸሻ ብርሃን የሕፃናት ማዕከል ተገኝተው አሳለፉ በዓሉ የሰላም የጤናና የመተሳሰብ እንዲሆን ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ ሲሉ መልእክት ማስተላለፋቸውን ከቀዳማዊት እመቤት ጽሕፈት ቤት ያገኘነው መረጃ ያመለክታል የቀዳማዊት እመቤት ጽሕፈት ቤት ብርሃን የሕፃናት ማሳደጊያን ከ12 ሚሊዮን ብር በላይ ወጪ ገንብቶ ለወይዘሮ ዘውዲቱ መሸሻ ያስረከበው መስከረም 22 2012 እንደነበር ይታወሳል በአራዳ ክፍለ ከተማ የመጀመሪያው የምገባ ማዕከል የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በተገኙበት ተመርቆ ስራ ጀመረ የተስፋ ብርሃን ምገባ ማዕከል በሚል ስያሜ ወደ ስራ የገባው ማዕከሉ ከ800 በላይ የሚሆኑ አቅም የሌላቸውን ነዋሪዎች በቀን አንድ ጊዜ መመገብ የሚያስችል እንደሆነም ተነግሯል በከተማዋ ወደ መሰል ስራ ለመግባት በሂደት ላይ ካሉ 5 ማዕከላት መካከል አንዱ የሆነው ይህ ማዕከል የመመገቢያና የማብሰያ ቦታዎችን አካቶ የተገነባ ነው 100 ሺህ የሚደርሱ ዜጎች በቀን አንድ ጊዜ እንኳን መመገብ የማይችሉ መሆናቸውን በጥናት 100 ሺህ የሚደርሱ ዜጎች በቀን አንድ ጊዜ እንኳን መመገብ የማይችሉ መሆናቸው በጥናት በመረጋገጡ በሂደት ሁሉንም ወደ ምገባው ለማምጣትና በቀን አንድ ጊዜ የነበረውን ወደ 2 ለማሳደግ እንደታቀደም ተጠቁሟል በማዕከሉ የሚካሄደውን የምገባ መርሃ ግብር ፈቃደኛ ባለሀብቶችና ሆቴሎች እንደሚደግፉም ተነግሯል በቀዳሚነት በዝርዝር ወደምንመለከተው ጉዳይ እናልፋለን ተፎካካሪ ፖለቲካ ፓርቲዎች ሰላም ሳይሰፍን ምርጫ ማካሄድ የዲሞክራሲ ስርዓቱን አይገነባም አሉ ፓርቲዎቹ እንደገለጹት ምርጫን ሰላም ሳይኖር መተግበር ዜጎች በስርዓቱ ላይ እምነት እንዲያጡ ያደርጋል ብለዋል በአምላክ ታደሰ ኢትዮጵያ ሀገራችን በአሁኑ ሰዓት በተለያዩ የሰላም እጦቶች እየተንገላታች ትገኛለች የስድስተኛው ሀገራዊ ምርጫ መቃረብ ደግሞ ሌላው አንድ የፖለቲካ ጉዳይ ሆኗል አዋሽ ሬዲዮም የተለያዩ የፖለቲካ ፓርቲ አመራሮችን በአሁኑ ሰዓት ምርጫው መከናወኑን እንዴት ታዩታላችሁ ብሎ ጠይቋል የህብር ኢትዮጵያ ፓርቲ ሊቀመንበር ግርማ በቀለ አሁን ላይ ያሉት ሀገራዊ ችግሮች በምርጫ ብቻ ይፈታል ማለት ዘበት ነው ብለዋል ወደ ምርጫው ስንገባ ከሂደቱ ልንወጣ አይገባም በሚል እምነት እንጂ እዚህ ሀገር ውስጥ በምርጫ የምናየው ውስብስብ ችግር በምርጫ የተፈጠረ ምርጫ ወለድም አይደለም ምርጫም ስለተደረገ መፍትሄ ይገኛል ብለን አናምንም እንደ ፓርቲ ስለዚህ ምንድነው ዛሬ ሀዘን ከመት በምንልበት
ሁኔታ ውስጥ ሆነን የምርጫ ቅስቀሳ የህዝብ ምረጣይ ማለት ሞራልም ፖለቲካልም ልክ ነው ብለን በማናምንበት ሁኔታ ውስጥ እየተደረገ ያለ ነው። የባልደራስ ፓርቲ የፖለቲካ ዘርፍ ኃላፊ የሆኑት ጌታነህ ባልቻ በበኩላቸው የተለያዩ ግጭቶች በሀገራችን ክፍሎች ላይ የተከናወኑ ፍትሃዊ ምርጫ ማካሄድ ይቸግራል ይላሉ። ያው ነው ምርጫው ይካሄዳል አይካሄድም ምንድነው እኛ እንግዲህ የሰላማዊ ታጋይ ነን። ከምርጫው ሌላ አማራጭ አለ ብለን አናስብም። ለዚህ ሀገር ፍትሃዊ የሆነ ጥያቄዎችን ለመመለስ እንዲያስችል ግን በዛ አቅም ላይ ነው ወይ ሪሊ ሀገር ያለው ዜጎች በየሀገሩ እየተገደሉ በማንነታቸው ምክንያት ወጥቶ መግባት የማይቻልበት ሀገር የሰላም ነገርን ሪስቶር ሳናረግ ምርጫ ብለን ስንገባ እንዴት አይነት አፒታይት ነው ሰው ከዛ በኋላ የሚኖረው? እንደ ፖለቲካ ድርጅት እኮ ጥያቄ ውስጥ ይገባል። ትግራይ ላይ ሳታረግ፣ ሶማሌ ላይ ሳታረግ፣ አፋር ላይ ሳታረግ፣ ወለጋ ላይ ሳታረግ ከዛ ምርጫ እዚህ ሀገር ውስጥ የቱ ጋር ነው ያለው ምርጫ? የአማራ ብሔራዊ ንቅናቄ ፖለቲካ ጉዳዮች ኃላፊ የሆኑት አቶ ክርስቲያን ታደለ ሲናገሩ ደግሞ አባሎቻችን በክልሎች እየተገደሉ ነው፣ ማስፈራራትም ይደርስባቸዋል ሲሉ ያብራራሉ። በቤኒሻንጉል ጉሙዝ ወደ 8 የሚደርሱ አባላቶቻችን ታስረዋል። መታሰር ብቻ አይደለም፣ አንድ የክልል ምክር ቤት እጩአችን እስከ መገደል ደርሷል። ግድያ ተፈጽሞበታል። በነገራችን ላይ ይሄ ምንድነው በተደጋጋሚ ጊዜ የገዢውን ፓርቲ ለመደገፍ የድጋፍ ሰልፍ እንዲወጣ አሶሳ ከተማ በተለያየ ጊዜ የክልሉ መንግስትና ገዢው ፓርቲ ጥረት ቢያደርጉም ህዝቡ ፈቃደኛ አልሆነም። ህዝብ እየሞተ እየተገደለ እኛ ከሞት ላላስጣለን ፓርቲም ሆነ አመራር ሰልፍ አንወጣም የሚል ጥያቄ ሲያቀርብ በዚህ ቅሬታና ቂም የተጋቡ የክልል የሥራ ኃላፊዎች ይህንን ያደረገው የአብን ነው በሚል የተሳሳተ ድምዳሜ አብን ላይ እጅግ የበረታ የአፈና የመፈጸም አመራሩን አባላቱን የማስፈራራት የማሰር የተለያዩ ነገሮች ይፈጸማሉ። ከዚህ አልፎ እስከ ግድያ ተደርሷል። ኢትዮጵያ 6ኛው ሀገራዊ ምርጫን ለማከናወን ከ5 ሳምንት በኋላ ቀጠሮ ይዛለች። ከአዋሽ 90.7 ሬዲዮ ነው የሰዓቱ ዜናዎች ወደ እናንተ እየደረሱ የሚገኙት። ሐሳብ አስተያየት ካላችሁ የስልክ መስመሮቻችን 0115543316 እንዲሁም ደግሞ 0115543319 እናንተን የሚያስተናግዱ ይሆናል። በኢየሩሳሌም ከተማ በጎልጎታ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ስልጣን መድኃኔዓለም ገዳም የትንሣኤ በዓል በድምቀት ተከብሯል። በበዓሉ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ሊቀ ጳጳስ ብፁዕ አቡነ ዕንባቆም፣ በእስራኤል የኢትዮጵያ አምባሳደር ረታ አለሙ፣ አባቶች፣ መነኮሳት፣ ካህናት፣ መዘምራን፣ ምዕመናኑ በተገኙበት ነው የተከበረው። በበዓሉ ላይ የእስራኤል ምክትል ሚኒስትር ጋዲ ባርከን በቦታው ተገኝተው የእንኳን አደረሳችሁ መልእክት አስተላልፈዋል። በዚህ ወቅት ሊቀ ጳጳስ ብፁዕ አቡነ ዕንባቆም እንኳን ለብርሃነ ትንሣኤው አደረሳችሁ በማለት በሰጡት ቃለ ምዕዳን በዓሉ በሰላምና በመንፈሳዊ ደስታ እንዲከበር አባታዊ ቡራኬ ሰጥተው እግዚአብሔር አምላክ በዚህች ዕለት የማዳን ሥራውን የፈጸመባት ዕለት ናት ብለዋል። ሊቀ ጳጳስ ብፁዕ አቡነ ዕንባቆም ዛሬ ክብርና ጸጋ ያገኘንበት ጠፍተን የነበረውን የተሰባሰብንበት ዕለት ነው። በዚህ ዕለት ሕሊናችን ሊያስበው የሚገባው ምን አይነት ድህነት ነው፣ ምን አይነት ፍቅር ነው የሚለው ነው። ሞትን ይሽረው ዘንድ ሙታንን ያስነሳቸው ዘንድ የማይሞተው ሞተ ሲሉ ለምዕመናኑ መልእክታቸውን አስተላልፈዋል። ሊቀ ጳጳስ ብፁዕ አቡነ ዕንባቆም አቶ ጋዲ በበዓሉ በመገኘታቸውና እያደረጉት ለሚገኙ ትብብር ምስጋና አቅርበዋል። አምባሳደር ረታም የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን በተመሳሳይ ለአቶ ጋዲ ምስጋና ማቅረባቸውን ከእስራኤል የኢትዮጵያ ኤምባሲ ያገኘነው መረጃ ያሳያል። በብሔራዊ የህብረተሰብ ጤና አደጋ ማስተባበሪያ ማዕከል የኮቪድ-19 ምላሽ ሰጪ ሰራተኞች የፋሲካ በዓልን በስራ ላይ አከበሩ። በዓሉ በስራ ላይ ያሉና በኮቪድ-19 ህይወታቸውን ላጡ የህብረተሰብ ክፍሎች የህሊና ጸሎት በማድረግ ነበር የተጀመረው። በበዓሉ ላይ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተርና የኮቪድ-19 ምላሽ ዋና አስተባባሪ አቶ አስቻለው አባይነ ተገኝተዋል።
እንዲሁም በማስተባበሪያ ማዕከሉ የቡድን አስተባባሪዎችና ሌሎችም የክፍሉ ሰራተኞች መገኘታቸውም ተጠቁሟል። ዋና አስተባባሪው የኮቪድ-19 ቫይረስ በኢትዮጵያ ከተከሰተ ጀምሮ የኮቪድ-19 መከላከልና የመላሽ ስራዎች መሰራታቸውን ሊደርሱ የሚችሉ አስከፊ ችግሮችን መቀነስ መቻሉን ጠቅሰው ይህ እንዲሳካ ላደረጉ ባለሙያዎችና ድጋፍ ሰጪ ሰራተኞች ምስጋናቸውን አቅርበዋል። የኮቪድ-19 የመከላከልና የመላሽ ስራዎች በተጠናከረ መልኩ መቀጠል እንደሚያስፈልግ ማሳሰባቸውን ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ያገኘነው መረጃ ያመለክታል። ስልሳ አንድ አገር አቀፍ የመንገድ ፕሮጀክቶች በካሳ ክፍያና በጸጥታ ችግር ምክንያት ተጓተዋል ተባለ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ችግሩን በጋራ በማቀድ መፍታት እንዳለባቸው አሳስበዋል። ሃይማኖት የተሻ በሀገራችንም ባልተቀናጀ የመሰረተ ልማት ዝርጋታ እየደረሰ ያለው የሀብትና የጊዜ ኪሳራ እየተባባሰ መምጣቱ ይስተዋላል። ይህንን ጉዳይ በመመልከትም የሕዝብ ተወካዮች ምክር ቤት ችግሩ እንዳለ አስታውቋል። 61 ሀገር አቀፍ የመንገድ ፕሮጀክቶች በካሳ ክፍያና በጸጥታ ችግር ምክንያትም ተጓተዋል። የፌዴራል የተቀናጀ የመሰረተ ልማት ማስተባበሪያ ኤጀንሲ በበኩሉ ጉዳዩ ከአቅሜ በላይ ነው ብሏል። ይህ የተባለው የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የፌዴራልና የክልል የስራ ኃላፊዎች እንዲሁም የመሰረተ ልማት ተቋማት ተወካዮች በተቀናጀ የመሰረተ ልማት አተገባበር ላይ ባደረጉት ውይይት ወቅት ነው። በመሰረተ ልማት ላይ የተሰማሩ ተቋማት ስራቸውን ተናበውና ተቀናጅተው ባለመስራታቸው የመንግስትና የህዝብ ሀብት እንዲባክን ከማድረግ ባለፈ ፕሮጀክቱ ጥራት ላይ አሉታዊ ተጽዕኖ መፍጠሩም በውይይቱ ተነስቷል። በሀገራዊ የካሳ ክፍያ አዋጅም በአግባቡ ተግባራዊ እየተደረገ አለመሆኑና ለመንገድ ግንባታ ብቻ የሚወጣው የካሳ ክፍያ 10 ቢሊዮን ብር ደርሷል። በአንዳንድ አካባቢዎች የመንገድ ግንባታ ሊጀመር መሆኑን ሲሰሙ ህገወጥ ቤቶችን በመገንባት ያልተገባ ካሳ የሚጠይቁ ግለሰቦች እንዳሉም ተነግሯል። የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ተገኝ እንዳሉትም በኢትዮጵያ ባልተቀናጀ የመሰረተ ልማት ፕሮጀክት ግንባታ ምክንያትም ከፍተኛ ኪሳራ እየደረሰ ነው ብለዋል። መንግስት የመንገድ ፈንድን ጨምሮ በ2013 ዓ.ም ከ61 ቢሊዮን ብር በላይ መመደቡንም አስታውሰው ይሁንና ፕሮጀክቱ በተለያዩ ምክንያቶች በመዘግየታቸው ከታሰበው በጀት በላይ ወጪ እያስወጡ ነው ሲሉም ተደምጠዋል። በአሁኑ ጊዜም በሀገር አቀፍ ደረጃ 184 ፕሮጀክቶች በግንባታ ላይ መሆናቸውን ያነሱት ኢንጂነር ሀብታሙ ከነዚህ መካከል 61 ፕሮጀክቶቹ በካሳ ክፍያና በጸጥታ ችግሮች ምክንያት መጓተታቸውን አስረድተዋል። ይህም ለተጨማሪ ወጪና ጊዜ ከመዳረጉ ባለፈ ሌሎች ፕሮጀክቶችን ለመስራት ማነቆ መሆኑንም አብራርተዋል። አንዳንድ የልማት ተነሾችም የተጋነነ የካሳ ክፍያ መጠየቅ፣ ካሳ ከተከፈለ በኋላ ንብረታቸውን አለማንሳት፣ የተቋራጮች አቅም ማነስም ለፕሮጀክቱ መዘግየት በምክንያትነትም ተነስቷል። ከመንገድ መሰረተ ልማት ውጪ በኤሌክትሪክ፣ በውሃ፣ በቴሌኮምና በባቡር ፕሮጀክቶች ላይ ያለው የቅንጅት ክፍተትም ኪሳራ እያስከተለ መሆኑ ነው። የፌዴራል የተቀናጀ መሰረተ ልማት ማስተባበሪያ ኤጀንሲ ምክትል ዋና ዳይሬክተር ወይዘሮ ሰዓዳ ከድር የመሰረተ ልማት ተቋማት ተናበው ባለመስራታቸው የመልካም አስተዳደር ችግር እየፈጠሩ ነው ብለዋል። ይህም የሀገሪቷን ውስን ሀብት እያባከነ እንደሆነም ገልጸዋል። እንደ ወይዘሮ ሰዓዳ ገለጻም ፕሮጀክቶች ሲዘገዩ በየደረጃው ያሉ አካላትን ተጠያቂ የማድረግ ስርዓት መዘርጋት እስካልተቻለ ድረስ ችግሩ ተባብሶ መቀጠሉ አይቀሬ ነው ብለዋል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎም የሕዝብ የልማት ጥያቄዎችን ለመመለስ በመሰረተ ልማት ዝርጋታ የተሰማሩ ተቋማት ስራቸውን በጋራ ማቀድ፣ መገምገምና መፈጸም እንዳለባቸው አሳስበዋል። በተለይም በካሳ ክፍያና በጸጥታ ችግር ግንባታቸው የተጓተቱትን 61 የመንገድ ፕሮጀክቶችን ችግር ለመፍታት በየደረጃው የሚገኙ የክልልና የፌዴራል ባለድርሻ አካላት መፍትሄ ማፈላለግ አለባቸው ሲሉም ሀሳባቸውን ተናግረዋል። ከአዋጅ 90.7 ሬዲዮ ነው የሰዓቱ ዜናዎች ወደ እናንተ እየደረሱ የሚገኙት። በኢትዮጵያ ተጨማሪ 322 ሰዎች በኮሮና ቫይረስ ተይዘዋል። ባለፉት 24 ሰዓታት ውስጥ በተደረገ 1778 የላቦራቶሪ ናሙና ምርመራ 322 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር
258384 ደርሷል። በሌላ በኩል 360 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ እስካሁን ድረስ 200508 ሰዎች ከበሽታው አገግመዋል። በድሬዳዋ ከተማ ሸመንተሪያ እየተባለ በሚጠራው አካባቢ ትናንትና ከጠዋቱ 2 ሰዓት እስከ 6 ሰዓት በጣለው ከባድ ዝናብ ሳቢያ የ9 ሰዎች ሕይወት አለፈ። የሰዎቹ ሕልፈት የተሰማው የአንድ ድርጅት አጥር ግንብ ፈርሶ በ3 መኖሪያ ቤቶች ላይ በመውደቁ መሆኑን የድሬዳዋ አስተዳደር ፖሊስ ኮሚሽን አስታውቋል። ሕይወታቸው ካለፉት መካከል የ3 ወር ጨቅላ ሕፃንን ጨምሮ 3 ሕፃናቶች እንደሚገኙበት ምክትል ኢንስፔክተር ባንታለም ግርማ ገልጸዋል። የድሬዳዋ አስተዳደር ፖሊስ ኮሚሽን በአደጋው በደረሰው ሕልፈት የተሰማውን ሐዘን ገልጧል። አክሎም በድሬዳዋ ከወትሮ በተለየ መልኩ ዝናብ በከፍተኛ ሁኔታ እየጣለ ሲሆን በቀጣይ ቀናትም የጎርፍ አደጋ ሊያስከትል የሚችል ስለመሆኑ ብሔራዊ ሜትሮሎጂ የገለጸ በመሆኑ ጋር ተያይዞ መላው ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ኮሚሽኑ ማሳሰቡን ከድሬ ፖሊስ ያገኘነው መረጃ ያመለክታል። በትግራይ ክልል የተካሄደውን ጦርነት ተከትሎ በሰራተኞች ላይ የደረሰውን ጉዳት ለማጣራት አደጋች እንደሆነበት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አስታወቀ። እንደሚከተለው ተጠናክሯል። በኢትዮጵያ የኮሮና ቫይረስ ወረርሽኝ ከተከሰተ በኋላ በርካቶች በተፈጠረው የኢኮኖሚ መዋዥቅ እንዲሁም የሰላም እጦት እያከናወኑ በሚገኙ ስራ ላይ አሉታዊ ተጽዕኖ ደርሶባቸዋል። በባለፈው ጥቅምት ወር በትግራይ ክልል የተጀመረውን ውጊያ ተከትሎም በአካባቢው ያለው የመንግስት መዋቅር እክል ገጥሞታል። በቤንሻንጉል ጉሙዝ ክልልም በተደጋጋሚ እየተከሰተ ያለ ግጭት በሰራተኛው ላይ ተጽዕኖ ፈጥሯል። የኢትዮጵያ የሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ በተለያዩ አካባቢዎች በሚደርሰው ግጭት ሰራተኞች ላይ የደረሰውን ጉዳት ለማወቅ ተግዳሮት ገጥሞኛል ብሏል። ለዚህም ምክንያት የሆነው ግጭት በሚደርስባቸው አካባቢዎች ማህበሩ የተደራጀ መዋቅር ስለሌለው መሆኑን የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሌ ለአዋሽ ሬዲዮ ተናግረዋል። በሰራተኛው ላይ የደረሰውን ጉዳት በተመለከተ በዚህ በተለያዩ ግጭቶች ምክንያት በተለይም እኛ እንግዲህ እንደ ሰራተኛ የኛ አደረጃጀት ያለበትን ቦታ ነው ልናቅም ልንደርስም የምንችለው። የኛ አደረጃጀት ያሉባቸው አካባቢዎች ለምሳሌ ቤኒሻንጉል አካባቢ ግጭት ሲደረግ አንደኛ የተደራጀ ማህበር እዛ የለንም፣ ኢንፎርሜሽን ለማግኘት ማለት ነው። ይሄ ከመንግስት አካላት ከሚገኘው ኢንፎርሜሽን ውጪ ወይም ደግሞ ሪፖርት ውጪ እኛም በተለየ ሁኔታ የምናገኝበት መንገድ የለም። እንደ አቶ ካሳሁን ማብራሪያ በትግራይ ክልል በተፈጠረው ጦርነት የተጎዱ ተቋማትን ለመለየትም አዳጋች ሆኗል። ትግራይ ክልልን በተመለከተ ቅርንጫፍ ጽሕፈት ቤት አለን። ነገር ግን ባለው የጸጥታ ሁኔታ ተዘዋውሮ ሁሉንም ለማየትና የደረሰውን አደጋ አጠቃላይ ሪፖርት ለማድረግ አስቸጋሪ ስለሆነ ጥረት እየተደረገ ነው ያለው። የተወሰነ የደረሰን ሪፖርት አለ፣ ነገር ግን ሙሉ አይደለም። ድርጅቶች ያው አንዳንዶቹ ከፍተኛ ጉዳት ደርሶባቸዋል፣ አንዳንዶቹ ደግሞ ከፊል ጉዳት የደረሰባቸው አሉ። ቢያንስ እኛም የጠየቅነው ከፊል ጉዳት የደረሰባቸው ድርጅቶች ቀላል ጥገና ተደርጎላቸው ወደ ስራ የሚገቡበት ሁኔታ፣ ጭራሽ ደግሞ ለተጎዱ ድርጅቶች ደግሞ ድጋፍ የሚደረግበት ሁኔታ እንዲመቻችም የጠየቅነው ለዚህ ነው። ይህን እንግዲህ የሰራተኞቹ ብዛት እየወሰድን ነው ያለ ነው። ነገር ግን ሙሉ አይደለም። አሁን ይህን አክል ነው ብንል ገና እየታየ ስለሆነ በየአካባቢው ደርሰን ይህን ማየት ይኖርብናል ማለት ነው። የደረሰው ጉዳቶችን ለሚመለከተው የመንግስት አካል ሪፖርት እንዳደረጉ የተናገሩት ደግሞ የኢትዮጵያ የሰራተኞች ማህበራት ኮንፌዴሬሽን ምክትል ፕሬዝዳንት የሆኑት አቶ አያሌው አህመድ ናቸው። በግጭቱ ምክንያት ሰራተኞች ተጎድተዋል። ማለት ሰራተኞች የሚሰሩበት ተቋማት ተጎድተዋል። ያንን ተቋም መንግስት በኃላፊነት መልሶ ሪስታብሊሽ የማድረግ ስራ ሰራተኞች የከፋ ጉዳት ላይ እንዳይደርስባቸውና ደሞዝ ከሌላቸው ስራ ከሌለ ደሞዝ አይኖርም። ደሞዝ ከሌለ ደግሞ ሶሻል ክራይሲስ ነው የሚፈጠረው። ስለዚህ ያንን ማኔጅ ለማድረግ ካሁኑ እኛ ጥሪያችንን አቅርበናል። መንግስት አስፈላጊ የሆኑ ጥገና የሚያስፈልጋቸውን ማምረቻ መሳሪያዎች ጥገና በማድረግ ሰራተኛው ወደ ስራ እንዲገባ፣ ሌሎች እንደገና ሙሉ በሙሉ ደግሞ መተካት ወይም ደግሞ ሙሉ በሙሉ እንደገና መቋቋም የሚያስፈልጋቸውንም በዛው መልኩ መንግስት ኃላፊነቱን ወስዶ የማቋቋም ስራ እንዲሰራና ሶሻል ክራይሲሱ በዚህ በተነሳው ግጭት ምክንያት እንዳይቀጥልና ይህንን ማኔጅ ማድረግ እንደሚያስፈልግ አስፈረናል። ሰራተኛው ሰላሙን በመጠበቅና በማስጠበቅ ረገድ የበኩሉን ድርሻ እንዲወጣ አቶ አያሌው አስገንዝበዋል። ተከባብሮና ተሳስቦ ነው ሲኖር የነበረውና አሁንም ወደዛ አቅጣጫ መሄድ እንዳለበት ነው እንደ ኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እኛ በዚህ ዙሪያ ላይ ሁሉም ሰራተኛ ስለ ሰላም ማሰብ እንዳለበት
ስለ ሰላም መቆም እንዳለበት በዚሁ መሪ ቃላችን ላይ ያሰፈርንበት ሁኔታ አለ። ከዚህ ባሻገር ያው ትግራይ አካባቢ ላይ ያሉ ሰራተኞችን በተመለከተ እኛ አሁን ስለ ሌላው ከሰራተኛው ውጭ ስላለው ጉዳይ አይደለም። ከምንም ፖለቲካ ነጻ ሆኖ የሚሰራ ተቋም ነው እኛ። በኢትዮጵያ በተለያዩ አካባቢዎች በሚከሰቱ የጸጥታ ችግሮች በኢኮኖሚው ላይ ችግር መፍጠራቸው ይታወቃል። አዋሽ 90.7 ሬዲዮ ነው እያደመጣችሁ የምትገኙት። አሁን ላይ የሰማችሁት ያለው አዲስ ዕለት ነው። ህዝባዊ ወያኔ ሓርነት ትግራይ ህወሓትና ሸኔ በሽብርተኝነት እንዲሰየሙ የሚኒስትሮች ምክር ቤት የውሳኔ ሐሳብ አቀረበ። የጠቅላይ ሚኒስትሩ ጽህፈት ቤት ይፋ ባደረገው መግለጫ መሰረት ምክር ቤቱ ከዚህ የውሳኔ ሐሳብ ላይ የደረሰበትን ምክንያቶች ዘርዝሯል። በአገሪቱ የተለያዩ አካባቢዎች ሲፈጸሙ የቆዩት ጥቃቶች የተለያዩ ፈጻሚዎች ነበራቸው ያለው መግለጫው ከጥቃቱ በስተጀርባ ግን የሁለቱ ቡድኖች እጅ እንዳለበት ይጠቁማል። ቡድኖቹም በእቅድ፣ በገንዘብ፣ በሐሳብ፣ በሰው ኃይል ስልጠና በመደገፍ የሚዲያ ሽፋንና ገዛ በመስጠት የመሪነቱ ሚና ተጫውተናል ይላል። ከዚህም ሌላ ኢትዮጵያን ለማዳከምና ለማፍረስ ፍላጎት አላቸው የተባሉ የውጭ ኃይሎች እነዚህን ቡድኖች በቅጥረኝነት እየተጠቀሙባቸው እንደሆነ ግልጽ ነው ይላል መግለጫው። ህወሓትና ሸኔ በሽብርተኝነት እንዲሰየሙ የተወሰነውም ድርጅቶቹ ሲፈጽሙና ሲያስፈጽሙ የነበሩት ጥፋቶች የሽብር ወንጀል ተግባራት በመሆናቸውና ፈጻሚዎቹን በተናጠል በሽብር ወንጀል ተጠያቂ ከማድረግ ይልቅ ድርጅቱን የሽብርተኛ ድርጅት አድርጎ መሰየሙ የሽብር ወንጀል ድርጊቶቹን በተሻለ ሁኔታ ለመቆጣጠርና ለመከላከል ይረዳል ተብሎ ስለታመነ እንደሆነም ተጠቁሟል። ስለሆነም በሀገሪቱ የሽብር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ መሰረት ህወሓትና ሸኔ በሽብርተኝነት ድርጅት እንዲሰየሙ የውሳኔ ሐሳብ ቀርቧል። በሲዳማ ክልል 372 ታራሚዎች ይቅርታ ተደረገላቸው። የሲዳማ ክልል ለ372 ታራሚዎች ይቅርታ ማድረጉን የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ አስታውቀዋል። ርዕሰ መስተዳደሩ ለጋዜጠኞች በሰጡት ማብራሪያ ይቅርታ የተደረገው በመጪው ሳምንት የሚከበረው የሲዳማ ብሔር የዘመን መለወጫ የፊቼ ጫን ባላላና የትንሳኤ በዓል ምክንያት በማድረግ ነው። ይቅርታ የተደረገላቸው ታራሚዎች በእስር ቆይታቸው መልካም ስነ ምግባር ያሳዩና የፍርድ ውሳኔ ጊዜያቸውን ያገባደዱ መሆናቸውንም ርዕሰ መስተዳደሩ አስገንዝበዋል። ይቅርታ ከተደረገላቸው 372 ታራሚዎች 5ቱ ሴቶች ናቸው። ይቅርታ የተደረገላቸው ታራሚዎች በቀጣይ ወደ ማህበረሰቡ በመቀላቀል ሰላማዊ ህይወታቸውን በመምራት ከወገኖቻቸው ጋር በመልካም ጉርብትና እንዲኖሩ ርዕሰ መስተዳደሩ ማሳሰባቸውን ዶይቼ ቬለ ዘግቧል። አሁን ደግሞ የህግ ጉዳይን የምናደምጥበት ሰዓት ላይ ተገኝተናል። ባልደረባችን ሃይማኖት የትሻ እንደሚከተለው አጠናክረዋለች። እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እንላለን። እንደሚታወቀው በዓላቶች ሲደርሱ ሰዎች ምግብ፣ መጠጥ ያበዛሉ፣ መገባበዝም እንደዛው። ታዲያ ይዞት የሚመጣውን የህግ ተጠያቂነት ማሰብ ተገቢ ነው። ሰዎች በመጠጥ ምክንያት ስካር ሰክረው ጥፋት ሲያጠፉ ወይም ደግሞ ህግ ሲተላለፉ ጉዳት ሲያደርሱ የህጉ ማዕቀፍ ምን ይመስላል የሚለውን በዛሬው የህግ ጉዳያችን እናካፍላችኋለን። አንድ ሰው ወንጀል ፈጽሟል ተብሎ ክስ ሊቀርብበትና ሊቀጣ የሚችለው የተላለፈውን የወንጀል ድርጊት ሊያቋቁሙ የሚችሉት ህጋዊ፣ ግዙፋዊና ሞራላዊ ፍሬ ነገሮች በአንድ ላይ ተሟልተው ሲገኙ ብቻ እንደሆነ የኢፌድሪ የወንጀል ህግ አንቀጽ 23 ህዝባር 2 ይደነግጋል። በዚህ መሰረት የወንጀል ፈጻሚው የሐሳብ ክፍል ወይም ሞራል ኤሌመንት መረጋገጥ ያለበት አንዱ ዋናው የወንጀል ማቋቋሚያ መስፈርት መሆኑን መረዳት ይቻላል። በሌላ በኩል አንድ ሰው በወንጀል ህግ መደበኛ ድንጋጌዎች መሰረትም የሚቀጣው ላደረገው ድርጊት ኃላፊ የሆነው ወንጀል አድራጊ ብቻ ነው። በእድሜ፣ በህመም፣ ባልተለመደ የእድገት መዘግየት፣ ጥልቅ በሆነ የአእምሮ የመገንዘብ ወይም የማመዛዘን ችሎታ መቃወስ ወይም በማናቸውም ስነ ህይወታዊ ዘዴ ድርጊቱ ሊያስከትል የሚችለውን ውጤት ለመገንዘብ የማይችል እንደሆነ ፍርድ ቤት ቀርቦ ችግሩ ስለመኖሩ በበቂ ማስረጃ ሲረጋገጥ በከፊል ወይም ሙሉ በሙሉ ከወንጀል ተጠያቂነት ሊድን እንደሚችል የወንጀል ህጋችን አንቀጽ 48 እና
49 ድንጋጌዎች ያመለክታሉ። በተመሳሳይ መልኩ በአልኮል ወይም በሌላ አእምሮን በሚያደነዝዝ ነገር መስከር የአእምሮ የመገንዘብ ወይም የማመዛዘን ችሎታ መቃወስ ሊያስከትል ቢችልም ከጉዳዩ ልዩ ባህሪ አንጻርም በመስከር በሚፈጸም ወንጀል ስለሚኖር የወንጀል ኃላፊነት ፍጹም ወይም ከፊል ኃላፊነት ሊያስጠይቅ እንደሚችል ተደንግጓል። በእነዚህ ድንጋጌዎች መሰረትም በስካር ውስጥ ሆነው የወንጀል ድርጊት የፈጸሙ ሰዎች እንደየሁኔታው ከሙሉ ኃላፊነት እስከ ከፊል ኃላፊነት ወይም ሙሉ በሙሉ ኃላፊ ናቸው በሚል በፍርድ ቤቶች ውሳኔ ይሰጣል። አሁን ባለው ሁኔታ ብዙ ተከሳሾች ወንጀሉን የፈጸምኩት ሰክሬ ነው ኃላፊነት የለብኝም በሚል የሚከራከሩና በዚሁ መሰረት ውሳኔ ሲሰጥ ይስተዋላል። ይሁን እንጂ ይህ መከራከሪያ ከመቅረቡ በፊትም ሆነ በዚህ መከራከሪያ መሰረት ውሳኔ ለመስጠት የሚከተሉት ነጥቦች በሚገባ መታየት አለባቸው። ይኸውም ግለሰቡ የሰከረውና ድርጊቱን የፈጸመው ወንጀሉን ለመፈጸም በራሱ ፍላጎት ወንጀሉን ለመፈጸም በማቀድ ወይም ሊፈጽም እንደሚችል እያወቀ በአንቀጽ 50 ህዝባር 1 መሆኑ ወይም ድርጊቱ ወንጀሉን ለመፈጸም ራሱን እንደሚያጋልጥ እያወቀ ማወቅ እየቻለ ወይም ማወቅ እያለበት በራሱ ጥፋት ስለመሆኑ በአንቀጽ 50 ህዝባር 2 ሀ በቸልተኝነት ራሱን ወደ ከፊል ወይም ፍጹም ኃላፊነት ራሱን ካስገባ በኋላ ሊያደርግ ያልፈቀደውን ወይም ያላሰበውን ወንጀል ስለማድረግ አለማድረጉ በአንቀጽ 50 ህዝባር 3 59 እና 491 ወይም ምንም ጥፋት ሳይኖረው ተገዶ በፍጹም ኃላፊነት ውስጥ ባለበት ጊዜ የፈጸመው ድርጊት አንቀጽ 50 ህዝባር 4 ስለመሆኑ አለመሆኑ ከሁሉም በላይ ግን የተከሳሽን ፍጹም ወይም ከፊል ኃላፊነት ማስረዳት ያለበት ማንና በምን ሁኔታ ነው የሚሉትን ነጥቦች ከወንጀል ህጉ አንቀጽ 51 መሰረታዊ ሐሳቦች ማየትም ተገቢ ይሆናል። እነዚህ ነጥቦች በአብዛኛው የሰው ልጅ ውስጣዊ የአእምሮ ማገናዘብና የማመዛዘን ደረጃና ሁኔታን የሚመዝኑ በመሆኑ የሚያረጋግጡትም ጠንከር ባለና በበቂ ማስረጃ አንዳንዴም በሙያ ማስረጃ ሊሆን ይችላል። በመሰረቱ የወንጀል ህግ አንቀጽ 51 ህዝባር 1 ድንጋጌ በግልጽ እንደሚያመለክተውም አንድ ሰው በስካርም ይሁን በሌላ ምክንያት አንድን ድርጊት ሲፈጽም በከፊል ወይም በፍጹም ኃላፊ ስለመሆኑ አጠራጣሪ ነገር ሲኖር ልዩ የአዋቂ ምርመራ በፍርድ ቤት ትዕዛዝ መሰረት ሊጣራ የሚገባው ስለመሆኑ ግልጽ ነው። ስለሆነም አንድ ሰው አልኮል በመሽተቱ በመኮላተፉና በመንገዳገዱ ምክንያት በፍጹም ኃላፊነት ውስጥ ራሱን አስገብቶ ነበር ብሎ መደምደም ተገቢነት ያለው አይደለም። ይህ ተከሳሽ በመስከሩና ማገናዘብ ባለመቻሉ ምክንያትም ድርጊቱን ስለመፈጸሙ ፍርድ ቤት አዞ በልዩ የአዋቂ ምርመራ ባልተረጋገጠበት ሁኔታ በግምት ተከሳሽ ፍጹም ኃላፊነት ነበረው ወደሚለው መደምደሚያ ይወስዳል። በሌላ በኩል የተከሳሽን መስከር በምስክሮች ቃል አረጋግጫለሁ ቢባል እንኳን ምስክሮች በጉዳዩ ላይ ልዩ አዋቂ አለመሆናቸው እንደተጠበቀ ሆኖ ተከሳሽ ወደ ፍጹም ኃላፊነት የገባው ከላይ በተገለጸው አግባብ ድርጊቱን ለመፈጸም በማቀድ ወይም ሊፈጽም እንደሚችል እያወቀ አስቦ ራሱን ወደ ፍጹም ኃላፊነት አስገብቶ ከሆነ እነዚህ ድንጋጌዎች ተፈጻሚ የማይሆኑለትና በመደበኛ ድንጋጌዎች መሰረት ሊከሰስና ሊቀጣ የሚገባው ስለመሆኑ የወንጀል ህግ አንቀጹ 50 ህዝባር 1 ድንጋጌ ያስረዳል። በአንጻሩ ተከሳሽ የወንጀል ድርጊትን ለመፈጸም ራሱን እንደሚያጋልጥ እያወቀ ወይም ለማወቅ እየቻለ ወይም ማወቅ እያለበት በራሱ ጥፋት ወደ ፍጹም ኃላፊነት ወይም ከፊል ኃላፊነት ራሱን ካስገባ በኋላ ድርጊቱን የፈጸመ እንደሆነ በወንጀል ህግ አንቀጽ 50 ህዝባር 2 እና 59 መሰረት በቸልተኝነት በመፈጸሙ ድርጊት ተጠያቂ እንደሚሆንም ይደነግጋል። በሌላ በኩል አድራጊው በገዛ ጥፋቱ ወደ ፍጹም ኃላፊነት ራሱን ካስገባ በኋላ ያልፈቀደውን ወይም ያላሰበውን ወንጀል ድርጊት ከመፈጸምም በወንጀል ህጉ አንቀጽ 491 መሰረት ተጠያቂ እንደሚሆንም የወንጀል ህግ አንቀጽ 50 ህዝባር 3 ድንጋጌ ያዛል። በተጨማሪም ተከሳሹ ምንም ጥፋት ሳይኖረው ወይም በሌላ ሰው ተገዶ በፍጹም ኃላፊነት ውስጥ የነበረ ከሆነም የወንጀል ተጠያቂነት የሌለው ስለመሆኑ የወንጀል ህግ አንቀጽ 50 ህዝባር 4 ድንጋጌ ያስቀምጣል። ስለሆነም አንድ ሰው በወንጀል ተከሶ ድርጊቱን የፈጸመው በስካር ውስጥ መሆኑ ቢረጋገጥ እንኳን ወደ ስካር የገባው ወንጀሉን ለመፈጸም አቅዶ ስለመሆኑ ወይም በሶስተኛ ወገን ተገፋፍቶ ስለመሆኑና አለመሆኑ ወይም ስለ ኃላፊነት መጠኑ በአግባቡ በማስረጃ መረጋገጥ ያለበት ጉዳይ ነው። በአጠቃላይ በስካር የሚፈጸም የወንጀል ድርጊት በአብዛኛው ከወንጀል ተጠያቂነት የማያድን በመሆኑ
ዜጎች ይህንን ተገንዝበው ተገቢውን የጥንቃቄ እርምጃ መውሰድ ይጠበቅባቸዋል። በተጨማሪም ስካርና የወንጀል ኃላፊነት በጥንቃቄ ሊታይ የሚገባውና የማስረጃ ደረጃውም ከተለመደው የማስረጃ አቀራረብ ላቅ ያለ ያዋቂ ማስረጃን የሚጠይቅ በመሆኑ ተከሳሾች፣ አቃቢያነ ሕጎችም ሆነ ዳኞች በሚሰጧቸው ውሳኔዎች ላይ ትኩረት ሰጥተው ማየት ተገቢ ነው እንላለን። ለዛሬ በዚሁ አበቃን። በቀጣይ በሕግ ጉዳያችን በሌላ ርዕሰ ጉዳይ እንገናኛለን። ደስ በሚል ቃና የጀመርነው ሰምሮ ስናይ ሲቃና በድላችን ቀን ላይ ስናጋጭ ዋንጫ ፔፕሲ ነው ሁሌም የኛ ምርጫ። ፔፕሲ ፔፕሲ ለኛ ጣሙን ለይተን ይራጣጣምነው ለዚህ ነው ፔፕሲ ምርጫችን ያለው አለው በጣሙ ልዩ የሚያረገው ለዚህ ነው ፔፕሲ እኛ የምንወደው ፔፕሲ ለኛ። ጓደኛዬ እንኳን ደስ አለሽ። ለምኑ አልሰማሽም እንዴ? የቤት ውስጥ ስራዬን እየሰራው ልጄን እያጠባው በስልኬ ተመዝግቤ የመጀመሪያ ዲግሪን በላፕቶፕ መማር ጀመርኩ እኮ። እንኳን አብሮ ደስ አለን። እንደዚህ አይነት የተስፋ ዜና አርቆኝ ነበር። እና ምን ትጠብቂያለሽ? ስልክሽን አውጪና www.lifemaplearning.edu.et በይና ተመዝገቢያ። ይገርማል። አይ ቴክኖሎጂ ለዚህ ማምን ጊዜ ማጥፋት ያስፈልገዋል። የማይረቡ መረጃዎችን ሳነባ አይደል እንደሚውለው። አይ ጓደኛዬ ለዚህ እኮ ነው የምወድሽ። ደግሞ ምንም ስጋት እንዳይገባሽ በከፍተኛ ትምህርት አግባብና ጥራት ለመጀመሪያ ጊዜ ሙሉ ቅናት ተሰጥቶታል። አዎ ላይፍ ማፕ የከፍተኛ ትምህርት ተቋም ባሉበት ሆነው ጊዜውን ጉልበቱንና ገንዘቡን ቆጥበው ጊዜ ሳያባክኑ ካሰቡበት የእውቀት ከፍታ ያደርሶታል። በማኔጅመንት በአካውንቲንግና ፋይናንስ የመጀመሪያ ዲግሪ ከላይፍ ማፕ ከፍተኛ የትምህርት ተቋም ዛሬውን ባሉበት ሆነው በእጅ ስልኩ በላፕቶፕ ይመዝገቡ። ለበለጠ መረጃ በ0912 21 62 60 ላይ ይደውሉ። ዘመኑ የቴክኖሎጂ ነው። ከመልእክቶቹ ተመልሰናል። ዜናዎቹ እየተላለፉ የሚገኙት ከአዋጅ 90.7 ሬዲዮ ነው። አሁን ደግሞ ከባህር ማዶ ያገኘናቸው ዜናዎች እናልፋለን። የሶማሊያ ምክር ቤት የፕሬዝዳንት መሐመድ አብዱላሂ መሐመድ ስልጣን ለ2 ዓመታት እንዲራዘም የተላለፈውን ውሳኔ በማጠፍ የሀገሪቱ መንግስት ባለፈው መስከረም 2013 ዓ.ም የተፈረመውን ስምምነት ተግባራዊ ለማድረግ የደረሰበትን ውሳኔ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ አደነቁ። ሊቀመንበሩ ትናንት ባወጡት መግለጫ ፎርማጆ በሚል ቅጽል ስማቸው የሚታወቁት ፕሬዝዳንት መሐመድ አብዱላሂ መሐመድ የሶማሊያ ህዝብ ጥቅምን በማስቀደማቸው ምስጋናቸውን አቅርበዋል። የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ ሰላማዊ፣ ታማኒና ግልጽ ምርጫ እንዲያዘጋጁና ጸጥታውንም እንዲያረጋግጡ ጥሪ አቅርበዋል። የሶማሊያ ምክር ቤት አባላት በትናንትናው ዕለት ከአንድ ወር ገደማ በፊት የፕሬዝዳንቱ ስልጣን ለተጨማሪ 2 ዓመታት እንዲራዘም ያሳለፉትን ውሳኔ በሙሉ ድምጽ ሽረዋል። በአገሪቱ የሚካሄደው ምርጫ የማሰናዳት ኃላፊነት በፕሬዝዳንቱ የተጣለባቸው ጠቅላይ ሚኒስትር መሐመድ ሁሴን ምክር ቤቱ ድምጽ ከሰጠ በኋላ ባደረጉት ንግግር የአገሪቱ ወታደሮች ወደ ጦር ሰፈሮቻቸው እንዲመለሱ ትዕዛዝ የሰጡ ሲሆን ፖለቲከኞችም ሁከት ከመቀስቀስ እንዲቆጠቡ ጥሪ አቅርበዋል። ፕሬዝዳንት መሐመድ አብዱላሂ መሐመድ ምርጫውን ቸል ብለው ስልጣናቸውን ለ2 ዓመታት በመራዘሙ የአገሪቱ ጦር አባላት ለ2 ተከፍለው መታኮስ ሲጀምሩ ሶማሊያ ተመልሳ ወደ እርስ በርስ ግጭት ልታመራ ነው የሚል ስጋት ጭሮ ነበር። የሶማሊያ መንግስት ውሳኔን ዓለም አቀፍ አጋሮች ጭምር አጥብቀው ተችተውት ነበር። ሱዳን የአማጽያኑን መሪ የዳርፉር አካባቢ ገዢ አድርጋ ሾመች። የሱዳን የነጻነት ንቅናቄ ሴሌም መሪ አርኮ ሚናሚኒ የዳርፉር አካባቢ ገዢ አድርጋ ሾማለች። ሹመቱን በጠቅላይ ሚኒስትር አብደል ሐምዶክ የተሰጠ ነው። በደቡብ ሱዳን ዋና ከተማ ጁባ በተደረሰው የሽግግር ወቅት ስምምነት መሰረት ተሰጥቷልም ነው የተባለው።
የቱርክ ፖሊስ ከ200 በላይ በላባደሮች ቀን ለተቃውሞ አደባባይ የወጡ ሰልፈኞችን በቁጥጥር ስር አውሏል። ምንም እንኳን የኮቪድ-19 ወረርሽኝ አሁንም ስጋት ቢሆንም በበርካታ ዓለማችን ከተሞች በርካቶች የላባደሮች ቀንን በማስታከክ ተቃውሞ ወጥተዋል። በቱርክ ትልቋ ከተማ ኢስታንቡል የኮሮና ቫይረስ ሕግጋትን የጣሱ ሰዎች በአደባባይም ተገኝተዋል። በበርካታ ሀገራት ፖሊስ የኮሮና ቫይረስ ሕግጋትን እንዲያከብርና እነዚህን ሰልፎች እንዲበትን ተሰማርቶም ታይቷል። የተቃውሞ ሰልፍ ካስተናገዱ ሀገራት መካከል ጀርመን፣ ሩሲያ፣ ስፔን፣ ስዊድን፣ ዩኬ፣ ኮሎምቢያ፣ ፊሊፒንስ፣ ኢንዶኔዥያ ይገኙበታል። በበርካታ ከተሞች የተካሄዱት ብዙዎች ሰልፎችም ሰላማዊ ነበሩ። ነገር ግን በቱርክ የተካሄደው የተቃውሞ ሰልፍ ወደ ብጥብጥ ተቀይሮ ፖሊስ በርካቶችን በቁጥጥር ስር አውሏል። የኢስታንቡል አስተዳደር ቢሮ እንዳለው ቢያንስ 212 ሰዎች ከተቃውሞ ሰልፍ ወጥተው ወደ ታስኪም አደባባይ ሊሄዱ በመሞከራቸው በቁጥጥር ስር ውለዋል። የተቃውሞ ሰልፉን የሚያሳዩ ምስሎች ፖሊስ በመከላከያው ተቃዋሚዎች ሲገፉ፣ አንዳንዶቹን ደግሞ ከሰልፈኞቹ ነጥሎ እየጎተተ ሲያስወጣ ያሳያሉ። ቱርክ በፍጥነት እየተስፋፋ ያለውን ወረርሽኝ ለመቀነስ ወደ ሙሉ የእንቅስቃሴ ገደብ የገባችው ባለፈው ሳምንት ነበር። ቢቢሲ ዘግቦታል። አሜሪካ በአፍጋኒስታን ያሉ ወታደሮቿን ማስወጣት ጀመረች። አሜሪካ ወታደሮቿን ማስወጣት የጀመረችው ፕሬዝዳንት ጆ ባይደን የዘላለም ጦርነት ያሉ ግጭት ማብቂያን ተከትሎ ነው። አሜሪካና የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ለ20 ዓመታት ያህል በአፍጋኒስታን ቆይተዋል። እስከ መስከረም 11 ድረስ የሚቀጥለው ወታደሮቹን የማስወጣት እቅዱ ተግባራዊ እየሆነ ያለው ግጭቶች በተባባሱበትና የአፍጋኒስታን ኃይሎች የበቀል ጥቃቶችን ለመመከት በተጠንቀቅ ባሉበት ወቅት ነው። ታሊባን ካሁን በኋላ ዓለም አቀፍ ወታደሮችን ኢላማ ላለማድረግ በስምምነቱ እንደማይገዛ አስጠንቅቋል። ባለፈው ዓመት በፕሬዝዳንት ዶናልድ ትራምፕና በታጣቂዎቹ መካከል በተደረገ ስምምነት የታሊባን ወታደሮች ዓለም አቀፍ ወታደሮች ላይ ጥቃት መሰንዘር ሲያቆም የውጭ ኃይሎቹ በፈረንጆቹ ግንቦት 1 ይወጣሉ ተብሎ ነበር። በወቅቱ ባለስልጣናት የታሊባን ወታደሮች የምዕራባውያን ወታደር ካምፕን ከአማጽያኑ እስላማዊ ቡድን እየጠበቁ እንደሆነ ለሮይተርስ ተናግረዋል። ነገር ግን ይህ የታሊባን ወታደሮች በአፍጋኒስታን ኃይልና በንጹሃን ዜጎች ላይ የሚፈጸሙትን ጥቃት አላገደውም። የአሜሪካ ጦር ጀነራል ስኮት ሚለር ወታደሮቹ እየወጡ እንደሆነ በመግለጽ የውጭ ኃይሎች ላይ ጥቃት እንዳይፈጸም አስጠንቅቀዋል። ስህተት እንዳትሰሩ፣ በጥምረቱና የአፍጋኒስታን የጸጥታ ኃይልን የሚደግፈው ጦር ላይ ለሚደረስ ማንኛውም ጥቃት በኃይል አጸፋ ለመውሰድ ወታደራዊ አማራጭ አለን ሲሉ በትዊተር ገጻቸው በተጋራ ቪዲዮ ላይ አስገንዝበዋል። የአሜሪካው ፕሬዝዳንት ጆ ባይደን ባለፈው ወር ወታደሮቹን በፈረንጆቹ ግንቦት 1 ለማስወጣት የተያዘውን እቅድ የተወሰኑ ወታደሮች እስከ ተያዘው ዓመት መስከረም 11 ድረስ ይቆያሉ ሲሉ ገፍተው ነበር። ምክንያታቸው ደግሞ መስከረም 11 በፔንታገን ላይ የደረሰው ጥቃት 20ኛ ዓመት በመሆኑ የጸጥታ ሁኔታ ጥሩ አይሆንም የሚል ነበር። የታሊባን ቃል አቀባይ ግን መመሪያን መጣስ ለታሊባኖች ማንኛውንም የአጸፋ ጥቃት ለመፈጸም በር ይከፍታል ማለቱን ቢቢሲ አስነብቧል። አሁን ደግሞ ከባህር ማዶ በትንታኔ ወደምንመለከተው ጉዳይ እናልፋለን። ሰሜን ኮሪያ ዩናይትድ ስቴትስ አሜሪካ የጥላቻ ዘመቻ ከፍታብኛለች ስትል ከሰሰች። ፕሬዝዳንት ባይደን በመቶኛ ቀን የሲመት ንግግራቸው ሰሜን ኮሪያ የዓለምን ስጋት ናት ብለው ነበር። ፒዮንግያንግ ታዲያ ይሄ የአንድን ሀገር ሉዓላዊነት የሚጋፋና የሕዝብን መብት የሚጥስ ነው ብላለች። ለዚህም ሰበብ ሁለቱ ሀገራት ወደ አዲሱ ውዝግብ እንዳይገቡ እየተነገረ ይገኛል። ያለዋዛ ነው። አሜሪካንን ጨምሮ ቀድሞ ኒውክሌር የታጠቁ ሀገራት ሌላው ይህንን መሳሪያ እንዲያመርት አይፈልጉም። ምክንያታቸው ደግሞ ኃላፊነት የጎደላቸው መሪዎችና ሀገራት እጅ ይህ ከባድ መሳሪያ ከገባ የዓለም ፍጻሜ ይቃረባል የሚል ነው። ራሳቸውን ያምናሉ፣ ሌላውን ይጠራጠራሉ። ያም ቢሆን ግን የኒውክሌር ኃይል እንዳያበለጽጉ ገደብ የተጣለባቸው ሀገራት የሀያላኑን ክልከላ ሲሰሙት አይስተዋልም። ማዕቀቦችና ዛቻዎች ምንም የማይመስላቸው ኢራንና ሰሜን ኮሪያ በየቀኑ የሚያደርጉትን ማየቱ ብቻ በቂ ነው። ሁለቱም ሀገራት
በተለየ ከዩናይትድ ስቴትስ አሜሪካ ጋር ዛቻ ሳይለዋወጡ ክፉ ደግ ሳይባባሉ የቀሩበት ጊዜ የለም። በዛቻውና በንግግር ልውውጡ ልክ ግን ለውጦች አይታዩም። ውሾች ይጮሃሉ፣ ግመሎች ይቀጥላሉ ሆኗል ተረቱም። በአሁኑ በዓለ ተንሳኤ ዕለት ደግሞ አሜሪካና ሰሜን ኮሪያ አዲስ አይነት የመወነጃጀል ስሜት ውስጥ መግባታቸው ነው የተነገረው። ፒዮንግያንግ ዋሽንግተን የምታራምደው ፖሊሲ ሁሉ የጥላቻ ፖሊሲ ነው ስትል ክስ መስርታባታለች። ጆ ባይደን የኛን የኒውክሌር ብልጽግና አስመልክቶ ጥላቻ እየነዛ ነው፣ አካሄዱ ልክ አይደለም፣ ለሁላችንም አይበጀንም፣ ባንፎካከርና ባንሞካከር የተሻለ ነው ትላለች ፒዮንግያንግ። የዛች ሀገር የውጭ ጉዳይ ኃላፊዎች ልዩ ልዩ አይነት መግለጫዎችን አውጥተዋል። አሜሪካን የሚያስጠነቅቅ ድምጸት ሁሉ ያለበት ነው። ፕሬዝዳንት ባይደን ከቀደሙት መሪዎች የማይማር ሰው ነው። ምክንያቱም ከዚህ በፊት 4 ፕሬዝዳንቶች ከኒውክሌር መርሃ ግብራችን ሊያስቆሙን ሞክረው እንዳልተሳካላቸው ሊረዳ ይገባ ነበር ሲሉ ወርፈዋቸዋል። ወጣቱ መሪ አዛውንቱ መሪ ደረትም ነፍተውባቸዋል ማለት ይቻላል። ጆ ባይደን በመቶኛ ቀን የሲመት ንግግራቸው የሰሜን ኮሪያን የኒውክሌር ኃይል የዓለማችን አደገኛው ስጋት ነው፣ የምድራችን መጥፊያ የሚሆነው ሰደድ እሳት ከዛች ሀገር እየተቀጣጠለ ነው ሲሉም ተደምጠው ነበር። አክለውም ሰብአዊ መብት የሚባል ነገር በሰሜን ኮሪያ ጨርሶ የለም፣ ይህ ደግሞ አሜሪካንን በእጅጉ ያሳስባታል ብለው ነበር ፕሬዝዳንቱም። የሰሜን ኮሪያ መሪዎች በጥፋት መሳሪያ የሚደሰቱ የሞት ድግስ አድማቂዎች ናቸው ብለው ነበር ባይደን። ይሄኛውን ንግግር አምርረው አብጠልጥለውታል። የሰሜን ኮሪያ መሪዎች የህዝባችን ሉዓላዊነት የሚጋፋ የመሪያችንም ክብርን የሚያወርድ ነው ብለውታል። ስለ ሰብአዊ መብት አያያዝ የተሰጠውን አስተያየት ምንም እንኳን ባይደን ሰሜን ኮሪያ የዓለም ስጋት ናት ቢሉም የዋሽንግተኗ አፈ ጉባኤ ጆን ፓንኪስ ግን ከፒዮንግያንግ ጋር ከዚህ ቀደም ከነበረው አካሄዳችን የተለየ አካሄድን እንከተላለን ባይ ናቸው። ይኸውም ሰላማዊ ግንኙነቶችን ፈጥረን ነገሩን በወዳጅነት እንይዘዋለን የሚል ነው። አፈ ጉባኤዋ አያይዘውም ከድርድርና ጫና ውጤቶች ይልቅ ነፃ ንግግሮች ያሉበት ዘና ያለ ዲፕሎማሲያዊ አካሄድ መመስረት ይበጀናል ብለዋል። የተካረረውን የማዕቀባዊ አካሄድ አይተነው በቅቶናል ይመስላል አባባላቸው። በአንድ ቤት ሁለት አይነት አስተያየት የመሰማቱ ነገር ግን አሁንም አነጋጋሪ ሆኗል። የሽንፈት ወይንስ የብልጠት አካሄድን በለው የሚሉ በርካታ ጥያቄዎች ተነስተዋል። ዋሽንግተን ፒዮንግያንግን በኃይል ነው በፍቅር የምታስቆማት፣ የኪም ጆንግ ኡንን ጡንቻ ማቀፍም ሆነ መጠምዘዝ አይታሰብም የሚለው ጥያቄ ተደጋግሞ ተነስቷል በተንታኞች። ባይደን ባለፈው ሳምንት የማናቻችለው ጉዳይ ቢኖር የሰሜን ኮሪያን የኒውክሌር መርሃ ግብር ነው ማለታቸው የጥላቻና የኃይል ነው ብለን እንወስዳለን የሚሉት የፒዮንግያንግ ሰዎች አሁንም ከአሜሪካ ጋር ወዳጅነት ሊኖረን አይችልም እያሉ ይገኛል። አሜሪካ እኛም በሚመለከት በሯን ዘግታ ቁልፉን ጥለዋለች፣ ሁኔታው መፍቻ የለውም ሲሉም ያክላሉ የዛች ሀገር ሰዎች። የሰሜን ኮሪያ የውጭ ጉዳይ መስሪያ ቤት ስለ ሰብአዊ መብት አያያዝ የሚሰጠን አስተያየት ሰልችቶናል ቢልም ዋሽንግተን ፖስት እንደሚለው ከሆነ ግን የባይደን አስተዳደር አሁንም በዛች ሀገር የሰብአዊ መብት ዙሪያ ብዙ መስራት እንደሚፈልግ ሁኔታውም በእጅጉ እንደሚያሳስበው ነው የዘገበው። ከባለፈው የካቲት ወር አጋማሽ ጀምሮም በዚሁ ዙሪያ እንቅስቃሴዎች ስለመጀመራቸው ያክላል ዘገባው። ፒዮንግያንግ በበኩሏ ግን እንኳን የሰብአዊ መብት አያያዙን እንኳን የዲፕሎማሲ ተማጽኖውን ልሰማ ጆ ባይደን ፕሬዝዳንት መሆኑንም እስካሁን እውቅና አልሰጠችም። ኪም ጆንግ ኡን ጆ ባይደንን አላውቀውም አይነት አነጋገር ሲናገሩ ባይደን ኪምን ዘራፊው እያሉ ይጠሩታል። ይህንን ቅጽል ስም ከምርጫ ቅስቀሳቸው ጀምሮ አሰምተውታል፣ አስተጋብተውታል። ዘራፊን ደግሞ እኛም ሆንን የተባበሩት መንግስታት ድርጅት በማዕቀብ የገንዘብ አከርካሪቱን ሊሰብረው ይገባል ይላሉ ጆ ባይደን በተደጋጋሚ። የግለሰብን ህልውና የሚከዱት ኪም በበኩላቸው ለሀገር ግን በትንሹም ቢሆን እውቅና ይሰጣሉ። አሜሪካን ታላቋ ጠላታችን ናት ይሏታል ደጋግመው። ከዚህም ከዛም የሚመዘዙ ንግግሮችን ያጤኑ የመስኩል ይቃን ታዲያ ሁለቱ ባላንጣ ሀገራትም ሆኑ ሁለቱ ጠናን መሪዎች ለሰላም የሚበቁ አይመስሉም ይላሉ። የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኪምን በግንባር በማግኘት በአሜሪካ ታሪክ የመጀመሪያው ናቸው። ሊያውም 3 ጊዜ ፊት ለፊት አግኝተው ለማውራት ሞክረዋል። ሆኖም ግን አንድ ጊዜም ቢሆን እንኳን አልተስማሙም፣ በኒውክሌር ማስቆሙም ሆነ በማዕቀብ ማስነሳቱ። ቢቢሲ፣ ዋሽንግተን ፖስት እና ሲጂቲኤን ዋቢዎቻችን ናቸው። አሁን ደግሞ ስፖርታዊ መረጃዎችን የምናደምጥበት ሰዓት ላይ ተገኝተናል። ስፖርታዊ መረጃዎቹን ሊያደርሰን ባልደረባችን ዮሴፍ ከፈለኝ እዚህ ስቱዲዮ ተገኝቷል። እንደምን አድራል ዮሴፍ? እግዚአብሔር ይመስገን። የተከበራችሁ አድማጮቻችን እንደምን አደራችሁ ብያለሁ። ትናንት በእንግሊዝ ፕሪሚየር ሊግ የሳምንቱ ከፍተኛ ጨዋታ የነበረው የማንቸስተር ዩናይትድ እና የሊቨርፑል
ሳይካሄድ ቀርቷል። የማንቸስተር ደጋፊዎች ትላንትና የግሌዘር ቤተሰቦችን ተቃውሞ አሰምተዋል። ጨዋታው ይካሄዳል ተብሎ ከተያዘለት የጊዜ ሰሌዳ ቢጠበቅም ነገር ግን ሁናቴዎች መካሄድ እንደማይችሉ ተረጋግጠው ጨዋታው ለሌላ ጊዜ ተላልፏል። ምናልባት ይሄ ከአዲስ ከተቋቋመው በተለይ እነ ባርሴሎናና ማድሪድ በባለቤትነት ይዘው ሌሎች ሀገራትን ለማሳተፍ በሚያከናውናቸው ጥረቶች ውስጥ የአውሮፓ ሱፐር ካፑ እሱን ተከትሎ ነው በተለይ ግሌዘር ላይ ጫናው በርትቷል። እንደምናስታውሰው ኢዲ ኤድዋርድ በባለፈው ራሱን ከክለቡ አግሏልና አሁን ላይ ምናልባት የክለቡ ባለቤቶች ሻንጣቸውን ሸክፈው ወደ ዋሽንግተን ይመለሱ ይሆን? ምናልባት እንግዲህ ይሄንን በደንብ ሰፋ አድርገን እናወራዋለን። ነገር ግን አንድ የሀገር ውስጥ ዜና እስከሱ ላስቀድም። የቶኪዮ 2020 ኦሎምፒክ እንግዲህ ከነሐሴ ላይ ይካሄዳል። ለሱ ለማለፍ ቀነኒሳና ፌዴሬሽኑ ውዝግብ ውስጥ ነበር። እንግዲህ ጆሮ ዳባ ልበስ ያለው የኢትዮጵያ አትሌቲክስ ፌዴሬሽን ቅዳሜ ዕለት በ35 ኪሎ ሜትር የሸፈነውን የሰበታ ጅማ መንገድ ውድድሩን አካሂዶ ጨርሷል። በሴቶች ትግስት ግርማ፣ ብርሃኔ ዲባባ፣ ሮዛ ደረጀ፣ ዘይነባ ይመርና ሩቲያጋ ከ1 እስከ 5 ያለውን ስፍራ ይዘው ጨርሰዋል። ለኦሎምፒኩ አራቱ ያልፉና አንዷ ታዋቂ ነው የምትሆነው። በወንዶች ሹራ ቂጣታ፣ ሌሊሳ ዴሳሳ፣ ሲሳይ ለማ፣ ጫሉ ደሱና ክንዴ አጣነው ተካፍለዋል። እንግዲህ ከ1 እስከ 5 የወጡ ናቸውና ከ8 ሴቶች 5 አልፈዋል። ከ12 ወንዶች ደግሞ አንዲዎች እንደዚህ 5 አልፈዋልና የኢትዮጵያ አትሌቲክስ ፌዴሬሽን በዚህ ደረጃ የነበረውን የአትሌት ቀነኒሳ በቀለ ቅሬታን በዚህ መንገድ ወደ ኋላ ያለው ይመስላል። ያው ዋና ጸሐፊው አቶ ቢልልኝም ከጥያቄው በኋላ አግኝቼው አናግሬዋለሁ በምንም መንገድ እንደማያዋጣውና ውድድሩ ላይ መካፈል ብቻ ሌላ አማራጭ እንደማይኖረው ነግሬዋለሁ የሚል አስተያየት ለአዋሽ ስፖርት ባለፈው ሳምንት ገልጸውልን ነበርና እንግዲህ ያለቀነኒሳ በቀለ ውድድሩን እናደርጋለን ወይስ እንዴት ነው የሚለው ጉዳይ እንግዲህ በቀጣይ ልናየው የምንችለው ጉዳይ ነው የሚሆነው። እንግዲህ ውዝግብ እያነሳ ነው። ቶኪዮ ኦሎምፒክ 3 ወር እየቀረው በባለፈው ሳምንት እንደውም አትሌቱ ደብዳቤ ጽፎ ነበር። ደብዳቤ ውስጥ በተለይ ያነሳቸው ነጥቦች ነበር። ትክክለኛ ነጥብ ደግሞ ለምሳሌ አንድ የማራቶን ሯጭ 4 ወርና 5 ወር ይጠበቃል ዛሬ ሮጦ ለማገገም ማለት ነው። እንደ ሌላው እንደ 10000 ሜትር 5000 ሜትር አይደለም። እነሱ ግን 3 ወር እየቀረው ውድድሩን ያካሄዱትና ራሱ ውድድሩ ካልነበረ የሚል አስተያየት ሰጥቷል። ሁለተኛ ከዚህ በፊት የነበረው በሰዓት ነው የሚለካው፣ ያለ ሰዓት ነው የሚለካው። እነሱ ደግሞ መካከሪያቸው ከአንድ ደቂቃ በላይ ይበልጣቸዋል። እሱ እውነት ነው። ነገር ግን የዛሬ ዓመት ነው ከአንድ ዓመት በኋላ ያለው ለውጥ አናውቅም በክብታይ ከኮቪድ በኋላ። ስለዚህ ውድድሩ እዚህ ባካሄዳል በዛኛው የዛሬ ዓመት በነበረው አቅም አይደለም የምናደርገው የሚል ነው እንግዲህ ፌዴሬሽኑ እየሰጠ ያለው። ለማንኛውም በምንም መንገድ አናስተናግድም በሚል በዚህ መንገድ መለያየታቸው እርግጥ ሆኗል። ወደ ውጭ መረጃዎች ስናመራ ኢንተር ሚላን እንግዲህ ከ11 ዓመት በኋላ የሴሪያው ሻምፒዮን መሆኑን አረጋግጧል። በተለይ ሳሱሎ ከአታላንታ 1-1 ከተለያየ በኋላ ኢንተር ኤሪክሰንና ሀኪሚ ከመረብ ባሳረፏቸው ግቦች ከሜዳ ውጪ ክሮቶኔን 2-0 አሸንፏል። ከዚህ በኋላ በ34 ጨዋታ እስካሁን ድረስ በነበረው እንግዲህ ያለ ጨዋታ የቀራቸው በ25 ድል በ7 አቻና በ2 ሽንፈት 80 ነጥብና 45 ግብ ይዞ አንደኛ መሆኑን አረጋግጦ የዋንጫው ባለቤት ሆኗል። የነ ሉካኩ ኤሪክሰን የነ አሌክሲስ ሳንቼዝ ደስታ ግን እጥፍ የነበረበት ብሽት ነው። አታላንታ በቃ 9 ነጥብ ላይ የቀረው ከሳሱሎ ጋር አቻ መለያየቱ ተከትሎ እንግዲህ ስለዚህ በጣም በሚገርም መንገድ ደስታቸውን እየገለጹ የሚገኙት ከ11 ዓመት በኋላ ኮንቴ ከ2011 እስከ 2014 በተከታታይ የሴሪያ ዋንጫ ማንሳቱን አረጋግጧል። ከሴሪያ ድላቸው በተጨማሪ እንግዲህ በቼልሲ የመጀመሪያውን ዋንጫ በ2017 ከቼልሲ ጋር እንዳገኙ ይታወቃል። የፕሪሚየር ሊጉን አሁን እንግዲህ በተለይ ከአዲስ ዓመት ጀመረ በፍሬንች ጃንዋሪ 6 ጀምሮ አንቶኒዮ ኮንቴ ቡድናቸው ብዙ ሽንፈት አልገጠማቸውምና ኢንተር ሚላን ባለድል የሆነበት እና ከአራቱ ትልልቅ ሊጎች ሻምፒዮን መሆኑን ያረጋገጠው የመጀመሪያው ክለብ የሆነበትም ጥያቄ ሲገባል። ሌላው በስፔን ላሊጋ እንግዲህ በርካታ ፉክክር እየተደረገ ይገኛል። አንገት ለአንገት የስለሺ ቀነኒሳና ያይሌና አይነት ተደላሎች 3-1 የወጡበት መጀመሪያ አካባቢ ላይ ፊኒሽንግ ባይሆንም መጀመሪያ አካባቢ የነበሩበት አንገት ለአንገት ተያያዙበት ነው የሚያሳየው። ሪያል ማድሪድ ኦሳሱናን አሸንፎ በሚሊታውና ካሲሚሮ ግቦች 2-0 አሸንፈዋል። እንዲሁም ቫሌንሺያና ባርሴሎና ያደረጉት ጨዋታ ባርሴሎና በሊዮኔል ሜሲና አንቷን ግሪዝማን ግቦች 3-2 አሸንፈው በጣም የሚገርም ደረጃ ላይ ይገኛሉ። ሶስቱም ክለቦች አትሌቲኮ ማድሪድም አሸንፈዋል፣ 34 ነጥብ ይዘዋል። አትሌቲኮ ማድሪድ በ34 ጨዋታ 76 ነጥብ ይዘዋል። ሪያል ማድሪድና ባርሴሎና እኩል 74 ይዘዋል።
በቃ መዘናጋት የለም። አሁን የአንድ ጨዋታ ሽንፈት የአንድ ጨዋታ ነጥብ መጣል ምን ያህል አንገት ለአንገት እንደሚያስይዝ ማሳያው በተለይ ሶስቱም ክለቦች ጋር ሲታይ ነጥባቸው እኩል መሆን ብቻ ሳይሆን ግብ ክፍያም ብዙ ማይራራቁ ነገር ግን አትሌቲኮ ማድሪድ እያንዳንዱ ጨዋታ ቀሪ 4 ጨዋታ የዋንጫ እያንዳንዱ ቡድን እንግዲህ ማን ያመልጣል ማን በምን በጎል ክፍያ ያልቃል ወይስ ደርሶ መልስ የሚለው ነው ያልቀው እንዴት የሚለው ጉዳይ እዛ ከመድረሱ በፊት በነጥብ ይለያያሉ የሚለው ጉዳይ አሁንም በጣም ተጠባቂ ሆኗል። አትሌቲኮ ማድሪድ 4 ጨዋታ እያንዳንዱ ጨዋታ እየገደለ ከሄደ የባርሴሎናና የሪያል ማድሪድ የዋንጫ ድል እንግዲህ እየሞተ ነው የሚሄደው። ምናልባት ቀጣይ ባርሴሎናና አትሌቲኮ ማድሪድ የሚያደርጉት ጨዋታ ለሪያል ማድሪድ ማመለጫ ይሆናል። ግን ሪያል ማድሪድም ከኦሳሱና ድሉ በኋላ ፊቱን ወደ ሲቪያ ማዞሩን አሳውቋል። ከሲቪያ ጋር የሚጫወተው ሪያል ማድሪድ ከባድ ጨዋታ ነው። ያው በተለይ ይጠበቃል በጣም ሲቪያ ብዙ ጊዜ ሪያል ማድሪድን ነጥብ ማስጣል የሚታወቅ ክለብ ነውና በጣም ይጠበቃል። ነገር ግን እንዳልከው አትሌቲኮ ማድሪድ ከባርሴሎና አቻ እንኳን ቢወጡ ነጥብ ቢጥሉ ሪያል ማድሪድ ያሸንፍ የሚሄድበት ደረጃ በጣም ለሪያል ማድሪድ እድል ነው። ስለዚህ ሶስቱንም ቡድኖች የዋንጫ እድል በተወሰነ መንገድ ሊያሳይ የሚችል ጠንካራ ጨዋታ ከተባለ በቀጣይ ሳምንት አትሌቲኮ ማድሪድ ከባርሴሎና ሲቪያ ከሪያል ማድሪድ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። እንግዲህ ማን እዚህኛው ድል ግን ጣፋጭ የሚሆነው እንደ 2011 ማንቸስተር ሲቲና ማንቸስተር ዩናይትድ ጨዋታ ይላል ማንቸስተር አሸንፎ ባለቀ ሰዓት ሲቲ ያሸነፈበት ጨዋታና እስከዛ ድረስ የሚሄድ ይመስላል። ካልተሳሳት አግዌሮ ነው ይጫሻው ባላቶሊ ያንኳ ሰጠው እሱ እና የክለቡ አመራሮች የክለቡ በረኛ ሮቤርቶ ማንቺኒ የነበራቸው የደስታ ጋለዝ በጣም ሜዳ ባህል ላይ አዝነዋል። አሸው ጨርሰው ነበርና አቻው ውጤት የማንቸስተር ዩናይትድ ዋንጫ ነበር። ነገር ግን ባለቀ ሰዓት ሸፍራፊ ሰከንድ የምትላት ጉዳይ ዋጋ እንዳላት ያሳያል። እኛ ሀገር 5 ደቂቃ ጨምረ 55 ደቂቃ ጨምረ 90 ደቂቃ ልቅ ከዛ 5 ደቂቃ ጨመርክ 94ኛው ደቂቃ ላይ ጎል ይሰጥ ባለቀ ሰዓት ይለዋል። እቺ ሸፍራፊ ሰዓት ግብ ብትገባባት የምትጸድቅ ከሆነ የሚገኘው ጎል ትክክል ይሁን እንጂ በስተት ውጤት የሚለውጥ አይሁን እንጂ ትክክል እስከሆነ ድረስ ሰከንዷና ደቂቃዋ ለዳኛ ይሽዋል ተነፋ አይታመን እና ብዙ ጊዜ ሀገር ይሄኛው እንደዚህ አናጋሪ ሲሆን ይገርመኛል የሰዓት ጉዳይ ላይና ግብ ይገባ አምቃው መከለባለ አሁን ይሄ እንደምንሽ የሚደረገው እኛ ጋር በተለምዶ በዚህ ዓመት የተከስተዋል አለ የፋሲልና ቅዱስ ጊዮርጊስ በቃ ሸፍራፊ ሰዓት ላይ ቴዎድሮስ ምትኮ ተጣሪ ጎል እንዴት በዚህ ደቂቃ ይጻል በዚህ ደቂቃስ ግብ ይገባ ኑሮ አይዘርቅም ወይ በዚህ ደቂቃ ታዲያ እንደዛና አንዳንድ ጊዜ ለራስ ቡድን ከማለት አንጻር የምታስባቸው ነገሮች ይኖራሉ ይታሰባል። ነገር ግን አሁን የሆነው እንግዲህ እስከ መጨረሻው ሰዓት ድረስ ለእኚህ ሶስቱ የላሊጋ ክለቦች አትሌቲኮ ሪያል ማድሪድና ባርሴሎና የሚፈጥሩበት ነው። በዛ ላይ ማስገራሚው ሲቪያ ራሱ 7 ነጥብ ያለው ለሪያል ማድሪድ ራሱ ማይመለስ የምትወድሉ አሉ። ምክንያቱም አለጨዋታ እየቀረ በማከላቸው ያለው ልዩነት 6 ሆኗል ሰፍቷል። ግን ያው ከ1 እስከ 4 ያለው ደረጃ ላይ ቢያረጋግጡም ደረጃውን ከፍ ለማድረግ ያለውን ነገር ለማረጋገጥ በቀጥታ ማለፍና ማጣሪያ መግባትም ሻምፒዮንስ ሊግ ስለሚሆን ማለት ነውና ሲቪያ ከሪያል ማድሪድ ሁለተኛው ከአራተኛው አንደኛው ከሶስተኛው እንግዲህ ቀጣይ ሳምንት የሚያደርጉት ጨዋታ ይጠበቃል። ሌላ ወደዚህ ትናንትና በተለይ በመላው ዓለም መናገሪያ የነበረው በጣም የሚጠበቀው የላንካሻየር ደርቢ ነው ማለት ማንቸስተር ዩናይትድ ከሊቨርፑል የሚያደርጉት ጨዋታ በጣም በበርካቶችን ትኩረት የሳበ ትልቅ መናገሪያ የነበረ ጨዋታ ነው። ነገር ግን ያው እንዳየነው ሳይካሄድ የማንቸስተር ዩናይትድ በተለይ የግሌዘር ቤተሰቦች ላይ የተጀመረው ተቃውሞ ተቃጥሏል። እኔ በዚህ ደረጃ ደጋፊዎችን አላውቅም። በዚህ ደረጃ ተቃውሞ ሲያሰሙ አንደኛው ከዚህ በተለይ ንቀት አይደለ ክለቦችን ተጫዋቾችን ሳያማክሩ ደጋፊዎችን ሳያናገሩ ያርሰናል እኮ በይፋ ነው የሊቨርፑልም በይፋ ነው ፕሬዝዳንቶቹ የጠየቁት ይቅርታ አሰልጣኞቹን ተጫዋቾቹን የማንቸስተሮቹን አላደረጉት እና በዚህ ደረጃ ከፍተኛ ተቃውሞ በግሌዘር ቤተሰቦች ላይ ቀርቦ በምንም መንገድ እንግዲህ ያሰቡትን ማድረግ እንደማይችሉ ታውቆ ጨዋታው ያው መራዘም የግድ ሆኗል። በተለይ ግን እስካሁን ማለት ጨዋታው ሊጀመር ተብሎ ማንቸስተር ዩናይትድ ተጫዋቾች ያረፉበት ሆቴል ላውሪ ሆቴል ይባላልና አልወጡ እና ከመጡም በኋላ በተለይ በተለይ የክለቡ ደጋፊዎችና ፖሊስም ጻውጽ ነበሩ እና ከሆቴል ሳይወጡ የቆዩበት ሁኔታ በጣም ብዙዎች ሲያናገር ነበር። እንደገና ማንቸስተር ከዚህ ከውዝግቡ በኋላ አውጥቷል መግለጫ። በተለይ በፖሊስ በፕሪሚየር ሊጉና በክለቦች መካከል የተደረገውን ውይይት ተከትሎ ከሊቨርፑል ጋር የምናደርገው ጨዋታ በደህንነት ምክንያት ሌላ ጊዜ ታርፏል። አሁን ላይ ጨዋታው የሚካሄድበትን አዲስ ቀን ከፕሪሚየር ሊግ ባለቤቶች ጋር ውይይቶች ይደረጋሉ። ደጋፊዎቻችን ስለ ማንቸስተር ዩናይትድ ጥልቅ ፍቅር ያላቸው ናቸው። እናም ሀሳብን በነጻነት የመግለጽና በሰላማዊ መንገድ የመቃወም መብትን ሙሉ በሙሉ እንገነዘባለን። ሆኖም ግን ሌሎች ደጋፊዎችን፣ ሰራተኞችና ህብረተሰቡን ለአደጋ ያጋለጡ ድርጊቶች በመፈጠራቸው እናዝናለን ሲል ባወጣው መግለጫ አሳውቋል። እናዝናለን እንጂ አሁንም ሊያወግዛቸውም አልፈለግም። እኛ ጋር
ክለቦች እንደው የህዝብ ምትለው ክለብ የሚሆነው እንደዚህ ነው። ለማንቸስተር ዩናይትድ በበርካታ ባለሀብቶች በተለያየ ጊዜ ገዛ እንጂ በዚህ ደረጃ ተቃውሞ ሲቀርበት በተለይ ማየት አይቻልም። እንዲሁም አንዳንድ ምስሎችን እያየሁ ነበር። ሆቴላቸው ውስጥ ነው በቴሌቪዥን መስኮት ክለባቸው የፈጠረውን የደጋፊና የአማሮችን ተቃውሞ በትዝብትና በሀዘን ሲካተሉ ጨዋታዎቹ የሚያሳይ መረጃ ነበር። ለማንኛውም እንግዲህ በምንም መንገድ ጨዋታው ሳይካሄድ ቀርቷል። ያም ሆኖ በተለይ በርካቶችን እያነጋገረ የነበረው በምን ምክንያት ይቀጥላል፣ ከዚህ በኋላ ያለው ጉዳይ እንዴት ነው መከላከል የሚቻለው ይሄን ነገር ለማጥፋት የሚለው ጉዳይ በሁለቱ በእንቶች መካከል በግሌዘር ሽጠናል ክለባችን መልሰን የሚተቃወሙ ራሱ ነበረበት። እንደገና ለዳይ የተፈጠረ በሀብታሞች የተነጠቀ ኳስ ነው የሚሉና ብዙ ክለቦች ተቃውመዋል። ነገር ግን የማንቸስተር ዩናይትድ ደጋፊን ያህል ዘልቆ የሄደ የለም። ውድድሩ አልተካሄደም። ትናንት ምሽት ግን ያው አርሰናል ለዚህ አሸንፈዋል፣ ኒውካስትልን፣ ቼልሲ ማሸንፈዋል፣ ሲቲ ማሸንፈዋልና እንዳልከው ሲቲ ቀጣይ ጨዋታን የሚያሸንፍ ከሆነ የሊቨርፑልና የማንቸስተር ጨዋታ ሳይጠብቅ የፕሪሚየር ሊጉ ሻምፒዮን መሆኑን የሚያረጋግጥበት እድል አለ። ለማንኛውም በውዝግቡ ምክንያት በረጅም ጊዜ በኋላ ለመጀመሪያ ጊዜ ነው ከዝናብ ከበረዶ ምናምን ውጪ በዚህ ደረጃ የተቃውሞ ጨዋታ የለም። ይሄን ምሳሌ 2005 በኋላ ነው ይሄ ሁለተኛ በግሌዘር ቤተሰብ ላይ ተቃውሞ ማንቸስተር ዩናይትድ ያስተናገደው። ለስፖርታዊ መረጃዎቹ ባልደረባችን ዮሴፍ ከፈላይ ላጋራህን መረጃ ከልብ ነው የምናመሰግነው። አንድ ሰዓት ወደ እናንተ መድረስ የጀመረው አዲስ ዕለታችን 2 ሰዓት ላይ ሲል አብቅቷል። እስከ ዜናዎቹ ጋር አስናቀ ማርሸት ነበርኩኝ። እንዲሁም ደግሞ በቴክኒኩ ስንታየው ለማ፣ በስፖርታዊ መረጃዎቹ ዮሴፍ ከፈለኝ ከእናንተ ጋር ቆይታ አደረገን። 2 ሰዓት ላይ በሌላ መሰናዶ እንገናኛለን። መልካም ቀናኛለን።